انت فلقت ቁጭ በልና እኔ ምንድነው የፈለጋችሁት የፈለጋችሁት መውሰድ ትችላላችሁ ነው ወደዚህ አስገቡት ችግር የለም ግባ ግርማይ ና ግባ ይኸውልህ ግርማይ መረጋጋት አለብህ ተረጋጋ ግርማይ በጣም ከባድ ናት እጇ ረጅም ነው እና ይሄ ነገር ብናገር እኔ ላይ ጉዳት ታደርስብኛለች ሀብታሙ ነህ አይደለ አዎ ሀብታሙ ነኝ ስለዚህ አንተ ላይ ከበቂ የሆነ መረጃ አለኝ ምንድነው መረጃው እስቲ ንገረኝ ይኸውልህ አንተ ከሆኑ ሴቶች ከወንበዴ ሴቶች ጋር በመሆን የሰውን ሀብት እየዘረፍክ ማኔ አለኝ መረጃ አሁን ይሄ ስሙን የጠራልኝ ሰው እኔ በጭራሽ አላውቀውም እኔ ምናልባት ከብዙ ሰው ጋር ገናኛለሁ እሺ ምንድነው መተዳደሪያ ድለላ እሺ ድለላ ምን አይነት ስራዎችን ነው የምትሰራው ቤት አሻሽጣለሁ ቤት ብቻ ነው የምትሻሻሽጠው ቤት አሻሽጣለሁ እሺ የት አካባቢ ነው መስሪያ ወይም ደግሞ መገኛ ቦታ የት አካባቢ ነው በዛው ቦታ የሰፈሬ እዛው ሰፈር ላይ እርግጠኛ ነህ ኦኬ ይሄ ከሰራተኞቹ ቤት አንተም ያው አለህበት እዚህ ጋር እሺ ያዋ ይሄ ምን ትላለህ ይሄ ምንድነው ይሄ አሳልፈው ሌላ ሰው ነው በድርጅቱም የተከፈለበት አሉ በቃ እሺ ያው ይሄን ደረሰኝ ባለሀብት ሚስቶችን እንግዲህ አብረዋቸው ፎቶ እንዲነሱ እያደረግን እነሱን ከባለቤቶቻቸው ጋር ፎቶ አንስተን ምናምን ከሌላ ሰው ጋር እመቤትና ሐረግ ይተዋወቁ ነበር አዎ እንግዲህ እና በጣም እንደዚህ በቃ በእነሱ የፋሚሊ ንብረት አላቸው መሰለኝ በነ ሐረግ ቤተሰብ ማለት ነው ወስዳ እንዳገናኘቻቸውና እሱ ከማን ጋር ከጋሽ ረታ ጋር ነው ኖ ከሞተው ሰውዬ ጋር ሳይሆን አሁን ታሟል ከሚባለው ሰውዬ ጋር ሌላኛው ወንድማቸው ታሟል እንዴ እዛው እጅ ከፍንጅም ልንይዛት እንችላለን እመቤትን እኔም ያው ጊዜ እየጠበቅኩ ነው አላልኩም ለው በሚዘርፉት ሀብት ማለት ነው እሳቸውን ግን የሆነ ስራ ጉራንጉር ውስጥ ያለ ቤት አርጋ አስቀምጣቸዋለችና የት እንደሚኖር ሰው ታውቃለህ አሁን እኔ ነኝ ቤቱንም ያገኘውላቸው አንተ ወንጀለኛ የሰራው ነገር አለ ምንድነው መሰሩኝ ይኸውልህ ተረጋጋና ቁጭ ብለን እናውራ እያልኩ ነው ቆይ ልቀቀኝ ተረጋጋና እናውራ ይኸውልህ ምንድነው የፈለከው ከኔ እኔ ካንተ መፈልጋቸው ብዙ መረጃዎች አሉ አደንግጥ እኔ እናንተ በእንደዚህ አይነት መልኩ መደናገጥም የለብንም ይኸውልህ እኔ ምንም የሰራሁት ስራ የለም ቅጣቴን ተቀብዬ ወጣሁ ሰው ነው ኑሮ የለም ይኸውልህ እኔ እኮ የሰራው ነገር አለ እኮ እያልኩኝ አይደለም እቺ ወንጀል ማለት ምን እንዴ ይኸውልህ ቆይ ተረጋጋ እሺ ይኸውልህ ሚስትህ ወንጀለኛ ስለሆነች ወንጀለኛማ ናት እቺ ውሻ ህይወቴን ያመሳቀለችው ሰው እሺ ይኸውልህ እና በቃ ሰርግ ምናምን አደረግንና ተጋባን አብረን መኖር ጀመርን በቃ እኔ በፊት መኖርበት ቤት ነበረ በቃ እዛ መጣች ምናምን ገባን ያው አዲስ ባለ ትዳር እንትን ተጀመረ ማለት ነው ከዛ ብዙም አልቆየም ግን ስለ ይሄ እንዳስብከው ማይሆንልህ ነገር አለ አይደል ሰው እሷ ልክ ከተጋባን በኋላ በቃ 15 ቀንም አልቆየችም ባህሪዋ ለመቀየር ኦኬ ሌላ በዓሎች ላይ ምናምን ባሳለፍነው አንድ ሁለትም ቢሆን በዓል በቃ ነይ ምናምን ብዬ ይዣት ሄጄ ከኛ ጋር አብራ አሳልፈን ምናምን ወደ ቤታችን እንመለስ ነበር እና የዛ ቀን በቃ ባህሪዋ ምናምን ለውጥ አለብኝ ከዛ ምናልባት ትቻት መሄድ መስሏት ይሆናል ምናምን ብዬ በቃ ለመንኳት እንሂድ ምናምን ብዬ አይሆንም ምናምን ብላ እንደውም ተበስጫጭሽ ምናምን ወደ ጸብ ነገር ስታመራ እሺ በቃ ካልፈለግሽ ምናምን ብዬ በቃ ጓደኞቼ ጋር ሄድኩኝ ከጓደኞቼ ጋር ያው ወሬያችን እኔም ከጓደኛዬ ጋር እነሱም እሷ ጋር ምናምን አላ መጫወት እንደዛ እያልን መዝናናታችንን ቀጠልን ምናምን ከዛ እንዴት እንደተፈጠረ ማላቀው ነገር አሁን ራሱ በጣም በቃ ለማሰብ ምን እንደተፈጠረ እንትን ለማለት በጣም የሚከብደኝ ነገር ተፈጠረ ከዛ እሺ ምናምን አልኩኝ ጓደኞቼ መጡ እሱ ድረስ ያለውን ብቻ ነው ማስታወሰው ከዛ በኋላ ምን እንደተፈጠረ አላቅም ምን እንደሆነ አላቅም
ብቻ የሆነ ሰዓት ላይ ካለሁበት ነገር ስነቃ የሆነ ክፍል ውስጥ የሆቴል ሩም ውስጥ አልጋ ላይ ተኝቻለሁ። ከላይ የለበስኩት ወልቋል። ሚስቴ ቆማ ፎቶ እያነሳች በስልኳ። እዛ ሲሄድ እሷ ሻንጣዋን አዘጋጅታ ሻንጣዬን የኔን ሻንጣ አዘጋጅታ ውጣልኝ ከዚህ ቤት አለች። ከገዛ ቤቴ ማለት ነው። ኦኬ እንግዲህ አንተ የሰራኸው ቤት ነው የነበረው ማለት ነው። በቃ ሻንጣዬን አዘጋጅታ ምናምን ብቻ የሆነ ተዘጋጅታበት የሚመስል አይነት ነገር ነው የነበረው ማለት ነው። የኔ የነበሩ በስሜ የነበሩ ንብረቶች ምናምን ያው በስሟ አድርጌ ስንጋባ ምናምን በስሟ አድርጌ ደህና ሰው መስላኝ በስሟ አድርጌ ነበረ። ከዛ በኋላ ክስ መጣ። አንከሰሰች። ከዛ እንደዚህ እንትን እያልኩ እየፈለግኩ እያለ አየዋት። ከዛ በኋላ መኖሪያዋን ማየት ፈለግኩኝ። እዛ ጋር ወልጄ ባናገራት ደግሞ ድጋሚ ትጠፋለች ብዬ መኖሪያዋን ቦታ ለማየት መከተል ጀመርኩኝ። እዛ ቆሜ ባለሁበት ሁኔታ ሁለቱ ከነበሩበት ባለቤቴ አረግና ያቺ አብራኛ አደረች የተባለችው ሴት ማለት ባለቤቴ ስትል ይታወቁ ነበር ማለት ነው። ውድ ቤተሰቦቻችን እንግዲህ ያንን አገናኝ የተባለውን ልጅ የምናገኝበት ቦታ እዚህ እንደሆነና ዛሬ እንደገባ ተነግሮን በጣም ብዙ ጊዜ ተከታተለ ነው። እንግዲህ ዛሬ እንደገባ ተነግሮን የመጣ ነው ማለት ነው። ስለዚህ አስፈላጊ ከሆነ መሳሪያም ይዘናል ማለት ነው። ያለውን ነገር እንግዲህ ወደ ውስጥ ገብተን እናያለን ማለት ነው። ዝም ብለን በርግደን የምንገባው የሚፈጠረውን ነገር ዘው ውስጥ ገብተን እናያለን። እናንተም ተዘጋጁ፣ ከኋላ ያሉት ሰዎችም ተዘጋጁ። ወደ ውስጥ ልንገባ ነው። ካሜራማን ካበለ ተከታተለኝ። የሚፈጠረውን ነገር አብራችሁን ተከታተሉ ማለት ነው። ኑ እናንተ ቶሎ በል። ማን ቁጭ በል፣ ባለህበት ቁጭ በል። ሰማኛለህ? ቁጭ በል፣ አርፈህ ቁጭ በል። ቁጭ በል ነው እዚህ ጋር ቁጭ በልና ምንድን ነው የፈለጋችሁት? መውሰድ ትችላላችሁ። ሀብታሙ አንተን አይደለ? ሀብታሙ አንተን ነው ወደዚህ ጋር ምን ፈልጋችሁ ነው? ግንባርን ማፈነዳለን ነጠቀበል ወሰሪ ፈልጋችሁት ነው? ጠጋበል ወደዚህ ጋር ቁጭ በል ብያለሁ። ቁጭ በል አልኩህ እኮ ቁጭ በል። ምንድን ነው አንተ ሀብታሙ ነህ አይደለ? ሀብታሙ ነህ አይደለ? ስለዚህ ወለህ አንተ ላይ የተሰጠን መረጃ አለ። ካሜራማን ነው በደንብ እያስክልኝ እንዴ። ጭራሽ እንደዚህ በካሜራ ላይ ብነጀምራችሁ እናንተ እዛው ሁኑ፣ ችግር የለውም። ተረጋጉና ቁጭ በል። ይኸውልህ ግንባርን ማፈነዳለህ። ተረጋግተህ ቁጭ በል። ፈትሹት። ተነስና ቁም ቁም ቁም። የምትፈልጉት ነገር ካለ ውሰዱ። እንዴ ምንድን ነው? ኧረ ውሰዱ የፈለጋችሁት። ግንባርን ማፈነዳለህ። ቁጭ በል። ና ቁጭ በል። ና ቁጭ በል። ቁጭ በል። ጠጋ በል ነው ወደዚያ ቁጭ በል። ቁጭ በል። የምትፈልጉት ነገር ካለ ለምን አትወስዱ? ካሜራ አጥፋልኝ አንዴ። ካሜራ አጥፋልኝ። አጥፋው። በደንብ ፈትሸን ነው እንመለሳለን። ይኸውልህ ተረጋግተህ ተቀመጥ። ምንም ይሄ መወራጨት ምናምን አያዋጣህም። እሺ እንግዲህ ውድ ተመልካቾቻችን ፈትሸናል። ያለውንም ቤቱንም ባልደረቦች እንግዲህ ፈትሸዋል። ሁሉንም ያው መውጫ መግቢያውን ቼክ አድርጉ። በዚህ ጋር በር አለ። ያለውን ነገር አጣሩ። የሚመጣብን ሰው ስለማይታወቅ ማለት ነው። ይኸውልህ አንድ ነገር ላስረዳህ። እኔ ምንም የገባኝ ነገር የለም። አሁን ለምሳሌ እኔ የፈለጋችሁትን ዕቃ ውሰዱ ብያችኋለሁ። አንደኛ ይኸውልህ እኛ ሌባ አይደለንም። እንደዚህ ግንባርን ማፈነዳለን። እሺ አንተ ጋር ትልቅ ችግር እንዳለ መሳሪያ ይዘህ አታስፈራራኝ። መጀመሪያ ያለውን ነገር ልንገርህ። አፈን ዝጋ። ይኸውልህ እኔ የምጠይቀን ነገር ብቻ ነው። በቤቴ መተህ እንደዚህ ማለት አትችልም። ዝም በል። የፈለኩትን ነገር ማድረግ እችላለሁ። እሺ እንደናንተ አይነት ወንጀለኛ ምንም አይነት ክብር እኔ ምን ወንጀለኛ? እኔ ወንጀለኛ አይደለሁም። እኔ ንጹህ ሰው ነኝ። ወንጀለኛ ነህ። እኔ ንጹህ ሰው ነኝ። ይኸውልህ ሰውዬ ሌላ ነገር እኔ በደለላ ስራ መተዳደር ንጹህ ሰው ነኝ። ይኸውልህ ይሄን ነገር አንተ ላይ መጠቀም አልፈልግም እንኳን። ይኸውልህ እኔ ላንተ ከበቂ በላይ ነኝ። እሺ ይኸውልህ ሌላ ነገር እንዲፈጠር የማትፈልግ ከሆነ የምጠይቅህን ጥያቄ ብቻ በትክክለኛው መንገድ ትመልሳለህ። እያስረዳሁህ እኮ ነው። እኔ ምንም የማውቀው ነገር የለም። ሀብታሙ ነህ አይደለ? አዎ ሀብታሙ ነኝ። ስለዚህ አንተ ላይ ከበቂ የሆነ መረጃ አለኝ። ምንድን ነው መረጃው? እስቲ ንገረኝ። ይኸውልህ አንተ ከሆኑ ሴቶች ከወንበዴ ሴቶች ጋር በመሆን የሰውን ሀብት እየዘረፍክ ማለት አለኝ መረጃ። ይሄ በተአምር ውሸት ነው።
ይኸውልህ ሀብታሙ ማይሆን ነገር ውስጥ አትከተኝ። እኔ እንዴት ውስጥ አትከተኝ። ኧረ እባክህ እኔ አሁን የምትለው ነገር ጭራሽ እኔ ማቀር በሰላም ተግባብተን ይኸውልህ ነገሮችን ብንፈታ ነው የሚሻለው እኮ በሰላም እንድንፈታው። እኔ ይሄ እንደዚህ ያደርጋል ተብሎ ያለ ሰው ንገረኝ። ይኸውልህ እኔ አንተን ስፈልግ የነበረው ከትላንትና ጀምሮ ነው። ለረጅም ጊዜ አንተን ስፈልግ ነበረ። ስከታተል ቆይቼ ዛሬ እንደገባህ ተነግሮኝ ገና ከመግባት እንግዲህ የመጣሁትኝ እዚህ የሚከታተሉ ሰዎች ስላስቀመጥኩኝ ነው። አንተ እግርህ ከመርገጡ እኔ ወደ ውስጥ የገባሁትኝ ለዛ ነው እኮ። እኔ አሁን ወንጀለኛ ነህ እያልከኝ ነው? ወንጀለኛማ ነህ፣ በደንብ ነህ፣ ታውቀዋለህ። ውስጥህም ያውቀዋል። ምንድነው ነው ወንጀል? ስለምን እንደማወራ ራሱ በደንብ ታውቀዋለህ። እኔ በጥሩ ንጹህ ሰው ነኝ። ንጹህ ሰው እንደሆንኩ ነው ራሴ የማውቀው። አንደኛ እኔ እስቲ ማን ነው እንደዚህ ብሎ እኔ አሁን ማሰራቸው ማስገዛቸው ቤቶች ማሻሽጣቸው ቤቶች እስቲ ይሄ ነው የሚል ሰው አለ? እስቲ ስለኔ ክፉ የሚያወራ ደላላ ነኝ እያልክ ነው? አዎ ደላላ ነኝ። ሴቶችን ወንዶችን ነው የምትደልለው ወይስ ምንድነው? እንዴ እኔ ቤቶች ምናምን ማሻሽጠው ይኸውልህ የማይሆን ነገር አትቀባጥር። እንዴ የማይሆን እንዴ አንተ ራስህ ግርማይን ታውቀዋለህ አታውቀውም? በመጀመሪያ ደረጃ ግርማይ ማን ነው? እየካድክ ነው ያለው። ትሰማኛለህ ሀብታሙ? ግርማይን ታውቀዋለህ አታውቀውም እያልኩ ነው። እንዴ ግርማይ የሚባል ሰው አላውቅም። ተቀላበልና ነግረኝ ነው ወደዚህ። ምንድነው ቆይ አዋራኝ። እሺ ግርማይ ማን ነው? እኔ ግርማይ የሚባል ሰው አላውቅም። እኔ ስንት ሰው ጋር አገናኛለሁ። እኔ አሁን ከዛ ሁሉ ሰው ግርማይን በምን አውቃለሁ? ይኸውልህ ሀብታሙ እባክህን እኔ እናንተ ነገሮችን ቀለል ባለ መንገድ እንፍታቸው። እኔ ገና በጣም ብዙ ስራ ያለብኝ ሰው ነኝ። እየሰማኸኝ ነው? እናንተ ጊዜ ተረፈኝ ሰው አይደለም። እየሰማኸኝ ነው አለቃዬ? እንደው ላክብርህ። ይኸው እኔ ከብዙ ሰዎች ጋር አገናኛለሁ። በጣም ከብዙ ሰዎች ጋር ስራ ያገናኙኛል። ግርማይ አሁን ከስንት ሰው እኔ ግርማይን ለይቼ እንዴት ነው መቀባጠር? ይኸውልህ እኔ ስላንተ ብዙ መረጃ እንዴት ነው መቀባጠር? መረጃ ሰጠኝ አልከኝ፣ መረጃ ሰጠሁህ። መረጃ ነው በቃ ሄዳ የፈለግከው አይደለ? እኔ ግርማይ የሚባል ሰው ብዙ ሰው አገኛለሁ። ከዛ ሁሉ ሰው እኔ ግርማይን በምን አውቀዋለሁ? በደንብ ገብቶሃል። በእርግጠኝነት እያንዳንዱን ነገር አንተ ራሱ ስለምልህ ነገር ይግባ እንጂ እኔ ግርማይን አላውቀውም። ይኸውልህ ሀብታሙ የከፋ ነገር እንዲደርስብህ የማትፈልግ ከሆነ ይኸውልህ እነዚህ ወጠምሾች አንተን ለመደብደብ አሰብስበው ነው እየጠበቁ ያሉት። ሲጀመር እኔም ለአንተ አላንስም። አስፈላጊ ከሆነ እዚሁ አፈር አበላሃለሁ። ኧረ እኔ ለምን አፈር በላለሁ? ዝም በል አፍን ዘግታ። ይኸውልህ ምግብ በበላበት ዘመን ደግሞ ምን ማለት ነው እንዴ? ኧረ እንዴ በቤቴማ አትመታኝም። ይኸውልህ እስካሁን ላለው ነገር ምንም አላመጣህም። ከዚህም በኋላ ላለው ነገር የፈለኩትን ነገር አደርጋለሁ። ምንድን ነው የምታደርገኝ? እስቲ ንገረኝ የምታደርገኝ። እኔ ወንጀለኛ መታደስ ምንም አንድ ሰው በቃ ሰርቶ መብላት አይችልም። ንግባባ፣ መግባባት ላይ እንድረስ። ማስረጃዎች አሉኝ። ማስረጃዬን አመጣለሁ አስፈላጊ ከሆነ። አሁን ስሙን የጠራልኝ ሰው እኔ በጭራሽ አላውቀውም። እኔ ምናልባት ከብዙ ሰው ጋር አገናኛለሁ። ምንድን ነው መተዳደሪያ? ድለላ። እሺ ድለላ። ምን አይነት ስራዎችን ነው የምትሰራው? ቤት አሻሽጣለሁ። ቤት ብቻ ነው የምትሻሻሽጠው? ቤት አሻሽጣለሁ። እሺ የት አካባቢ ነው መስሪያ ወይም ደግሞ መገኛ ቦታ የት አካባቢ ነው? በዛው ቦታ ሰፈሬ፣ እዛው ሰፈር ላይ። እርግጠኛ ነህ? እንዴ ለምን የአካባቢ ሰዎችንም ጥያቄ አድርጌያለሁ። አንዳንድ ሰዎችን የአካባቢ ሰዎች እንደውም እኔ በጥሩ ነገር ነው የሚያውቁኝ። ጎሽ እንደ ሁሌ እንዳመሰገኑኝ ነው። በጣም እንደዛ ነው ብለህ የምታስበው? አዎ። እርግጠኛ ነህ? አዎ እርግጠኛ ነኝ። አሁን ማስገባው ሰው አለ። ያ ሰው ሲመጣ ግን እኔ ይኸውልህ የከፋ ነገር ነው የሚደርስብህ። ምንም የከፋ ነገር አይደርስብህ። ከማን ጋር ነው የምትኖረው? እዚህ እህቴ ያለች። እህቴ እንደውም አሁን ነው የወጣችው። እኔ እንደውም እሷ እንዳትጨነቅ ብዬ ነው። ስለዚህ ከእህትህ ጋር ነው የምትኖረው? አዎ እሷ አለች፣ አሁን ነው የወጣችው። ሁለታችሁ ብቻ ነው ያላችሁት? ሁለታችን ነው የምንኖረው። ይኸውልህ ሀብታሙ የማይሆን እኔ ነኝ ይሄንን ስራ እየሰራው እሷን ማስተዳድራት። እና አሁን የት ሄዳ ነው? አሁን ወጣ ብላ ነው። ይኸውልህ የማይሆን ነገር አትቀባጥር። እኔ ስላንተ ከበቂ በላይ መረጃ አለኝ። ተግባብተን ለአንተም ለእኔም ነገሮችን ቀላል እናድርጋቸው እኮ። አሁን የምትለው ነገር ጭራሽ አልገባኝም። እኔ ከህግ አካል ጋር የምሰራ የህግ አካል የሚደግፈኝ ሰው ነኝ። በኋላ ራስ ላይ ነው ነገሮችን እየጠመጠምክ ያለኸው። መሳሪያ ቢያዝ ነው እንደ ህግ አካል። ዝም በል። ይኸውልህ እኔ የህግ አካል ነኝ እያልኩ ነው። ነገሮችን ለእኔ መተባበር ለእኔ ማገዝ መቻል እየነገርኩ ነው። እኔ ምንም አውቀው ነገር የለም። አሁን የምትለውን ሰውዬ እኔ በጭራሽ ማስረጃ አለኝ እያልኩ ነው። አንተ መሆንህን አረጋግጬ ነው የመጣሁት። ሀብታሙ እባክህን ጊዜን አትግደል። አዎ ሀብታሙ ነኝ፣ ሀብታሙ ደላላው ነኝ። ግን እኔ የምትለውን ሰው አላውቀውም። አታውቀውም? አዎ አላውቀውም። አስገብቼው ግን የሚፈጠረው ነገር የከፋ ነው የሚሆነው። እሺ ወይ ጉድ! ይኸው እንግዲህ ቤቴን ያለው አይደለ? እሺ የሺ ስለምትባልና እመቤት ስለምትባል ሴት ምንም የምታውቀው ነገር የለህም? አረ ወይ ጉድ! እኔ ቆይ ከዚህ ሁሉ ማት ሰው ጋር አገናኛለሁ ከሺዎች ሰው ጋር። ለሁለቱ እንደምታገለግል ሙሉ መረጃ አለኝ። ለሁለቱ ይኸውልህ ባለሀብቶችን እየፈለክ እንደምታገናኝና እነዛን ባለሀብቶች ደግሞ በአጭር ጊዜ ውስጥ እንዲያገቡ እያደረጉ ካልተሳካላቸውም ደግሞ እንዲሁ አንዳንድ ንብረቶች እንዲገዛላቸው እያደረጉ ያንን ባለሀብት እየፈቱ አሬ ከውሸት ይሄ ውሸት ይሄ ትልቅ ውሸት። እኔ ይኸውልህ አሁን ማስረጃዬን አስገባለሁ። ያኔ ግን የሚከሰተው ነገር የከፋ ነገር ነው የሚሆነው። ምንም አይፈጠርም። ይኸውልህ ከጀርባ ያላችሁ
ታስገቡልኛላችሁ ማለት ነው። እንግዲህ ውድ ተመልካቾቻችን እየተፈጠረ ያለው ነገር እንግዲህ እንደምታዩት ነው። በጣም ድርቅ እያለ ነው። እኛ በጣም ብዙ መረጃዎችን ይዘን እሱ እንደሆነ በትክክለኛ መንገድ አረጋግጠን ነው እዚህ ደረጃ የደረስ ነው ማለት ነው። እንግዲህ ግርማይም የሰጠን ነገር መረጃችን ምንድን ነው? እሱ እንደሆነ በዋነኝነት እነዛን ሴቶች ከባላቶች ጋር የሚያገናኘው እሱ እንደሆነና ዝም በል እሱ እንደሆነና እነዛን ሴቶች ከባላቶች ጋር እያገናኘ ብዙ ንብረቶችን ከሰዎቹ እየወረሱ እንዲሁም ደግሞ አንዳንድ ንብረቶች እንዲገዛላቸው ያደረጉ ኢቭን እንኳን ባለትዳሮችን እየቀረቡ ንብረቶችን እያስገዙ መኪና የተለያየ ቤት እያስገዙ እነዛን ባለሀብቶች ለባለቤት ነው ፎቶ የምናሳየው ያሉ ብዙ አይነት ነገሮችን እንደሚሰሩ መረጃዎች ደርሰውናል እና ከብዙ አይነት መንገድ መረጃዎችን አጣርተናል። አንተ የምታገናኛቸው ሴቶች የሺና እመቤት የተባሉት ሁለቱ ሴቶች እንደዚህ አይነት ወንጀል ውስጥ ተሳትፈው እንደሚሰሩ ሙሉ መረጃው አለ። ማናቸው እነሱ? ታውቃለህ፣ በደንብ ታውቃቸዋለህ። ወይ ጉድ! እየካድክ ነው ያለኸው። ኧረ እኔ አሁን እስኪ ምናልባት እንግባ እባክህን ሀብታሙ፣ የኔንም ያንተንም ጊዜ አንፍጭ። እኔ እንደውም ጊዜን እያቃጠላችሁብኝ ነው፣ ምንም በማላውቀው ነገር ነው አይደል? ጊዜን እያቃጠላችሁብኝ ነው። እስከዚህ ድረስ ብቻ ነው አንተ። እኔ ብዙ ስራ ሰራ ነበር። ምንም ችግር የለውም። እንግዲህ ከጀርባ ያላችሁ ግርማይን ታስገቡልኛላችሁ ማለት ነው። ግርማይን አስገቡት፣ ችግር የለም። ግባ ግርማይ፣ ና ግባ። ይኸውልህ ግርማይ መረጋጋት አለብህ። ተረጋጋ። የሚሰራው እዚህ ግርማይ ምን ሆነህ ነው? ይኸውልህ መረጋጋት አለብህ። ይህ ነው ህይወቴን ያበላሽ። ግርማይ እንደዚህ ማድረግ የለብህም። ምን ሆነህ ነው? ይኸውልህ ማስረጃችን ነው እሱ፣ በእኛ እጅ ነው ያለው። ስለዚህ ማድረግ አልነበረብህም። ግርማይ እባክህ ተረጋጋ። ምንም ቢሆን እንደዚህ መሆን አልነበረበትም። ጠጋ በል ወደዛ። ዝም በል ጠጋ በል። ምን ማለት ነው? ጠጋ በል ዝም በል። ይኸውልህ ሀብታሙ እኔ ነኝ የምጨምርልህ። እሺ ምን ማለት ነው? ዝም በል ሀብታሙ። ታውቀዋለህ አታውቀውም? ግርማይ አሁን ምንም አፍ የለህም። እሺ ትክክለኛውንና እውነተኛውን ነገር ተናገር። ግርማይ በእንደዚህ አይነት መልኩ አይደለም አይደል እንዴ? ይሄ ነገር እንዳይፈጠር ነበር አንተን ማስገባት ያልፈለኩት። አላምን ስላለኝ ነው አሁንም አንተን እንድትገባ ያልኩት። እባክህ ግርማይ ተረጋጋ። ሀብታሙ ተናገር። ታውቀዋለህ አታውቀውም? አታውቀኝም? ምን አስደነገጠ ታዲያ? መጀመሪያ ስታየው አላውቀውም። አሁንም አላውቀውም ነው ትለው? እኔ ልጨምርልህ? እናንተ ቆይ ልደበድቡኝ ነው እንደ የቤቴ የመጣችሁት? ቆይ ሀብታሙ እባክህን ትክክለኛውን ነገር ተናገር። ታውቀዋለህ አታውቀውም? ተናገር። አታውቀኝም? እባክህን ሀብታሙ በእንደዚህ አይነት መልኩ ጊዜያችንን መጨረስ የለብም። ምን ያንተባትባል? የምትናገር ከሆነ ተናገር። ታውቀዋለህ አታውቀውም? ተናገር። ተው ግርማይ ተው፣ ተረጋጋ። ይኸውልህ እኔ እሱን ማወጣጣት ባለብኝ መንገድ አወጣጣዋለሁ። ህግ የምትፈራ ከሆነ በህግ አምላክ ዝም በል። በህግ አምላክ ትላለህ? በህግ አምላክ ህግ ታውቃለህ ወይ? በህግ አምላክ በቃ ከዚህ በላይ እቤቴ ውስጥ መተህ በመደብደብ ራሱ ህግ ያስጠይቃል። በህግ አምላክ የምታወራበት አፍ የለህም። አሁን እውነታውን ተናገር ነው የተባልከው። ታውቀዋለህ አታውቀውም? ና አንተ ማስረጃ አለኝ ብለኸኛል አይደል እንዴ? ኧረ አለኝ። ያሉህን ማስረጆች እንዳለ እንድታሳየኝ እፈልጋለሁ። ማስረጃ እንድታሰባስብ ቤትህ ያሉትን ነገር እንዳለ በጠቅላላ ይዘህ እንድትመጣ። ትናንትና እንግዲህ በነበረው ቆይታችን ተነጋግረናል አይደል እንዴ? ያሉትን ነገሮች አሳየኝ። ይኸውልህ እኔ ማስረጃ ሳሊዝ ምንም ነገር አላደርግም። ተግባባን? አላውቀውም አልክ፣ ደላላ ነኝ አልክ አይደለ? ደላላ እንዳልሆንክና በህግ አምላክ ብያለሁ። ወንዶችን ለሴቶች እንደምደልል በደንብ አውቃለሁ። በህግ አምላክ የት አባ ህግ የምታውቀውን ነው? የት የምታውቀውን ነው ህግ? የስንት ወንዶችን የስንት ባለሀብቶችን ህይወት ካመሰቃቀልክ በኋላ በህግ አምላክ ትላለህ? ለመሆኑ ስንት ነው የሚከፈልህ በእንደዚህ አይነት ስራ? ምን አፈን ይዘጋል? አሳይኝ፣ መረጃዎችን አምጣ። ይኸውልህ አሁን ታምን እንደሆነ ታምናለህ፣ አለበለዚያ ግንባርህን እያልኩኝ ስጠኝ። ይኸውልህ ትላንትና መረጃ አሰባስብ ባልከኝ እንትን ቤት ያሉትንም ስልክ ስቀይርም በሌላ ሰው ጋር ያስቀመጥኳቸው ፎቶዎች ለሱ በባንክ በድርጅቱ ስም የተከፈለበት እና ከሰራተኞች ጋር የተነሳው ፎቶ ይኸው እነዚህ ናቸው። ኦኬ ይሄ ከሰራተኞቹ ጋር አንተም ይኸው አለህበት እዚህ ጋር። እሺ ያዋ ይሄ ምን ትላለህ? ይሄ ምንድነው? ምንድነው ይሄ?
አሳልፎ ሌላ ሰው ነው በድርጅቱም የተከፈለበት አለው። በቃ እሺ ይኸው ይሄን ደረሰኝ ይኸው እስኪ እሱ ዞር ይበልና ያተከንተው ምን ማለት ነው ዞር ይበልና? መጀመሪያም እኮ ጊዜያችን መብላት አልነበረብንም አይደል እንዴ? ይሄ ትልቅ ጉዳይ ስለሆነ እኔ ካንተ ጋር አወራለሁ። ይኸውልህ እኔ አንተ ጋር ስመጣ ለምንድን ነው የማትናገረው? ምክንያት አለኝ። ማስረጃዎችን ይዤ ነው የምመጣው። ትልቅ ጉዳይ ስለሆነ እኔ ካንተ ጋር አወራለሁ። መጀመሪያ እኮ አውራ ስትባል እምቢ ብለሃል አይደል እንዴ? ምንድነው አሁን ከሱ የምትደብቀው ነገር? ምንድነው እሱ ዞር የሚለው? ከሱ ዞር ይበልና እኔ እናንተ ለምን ካድክ? መጀመሪያ አላቆም ብለህ ለምን ካድክ? ለቀኝ በቃ በጋ አምላክ ብያለሁ። ለቀኝ ትላለህ እንዴ? ገና ቀጠቅጣለሁ። እሺ በጋ አምላክ እኔ ቦታ ወስጄ እያሰቃየው እንድታወራ አደርግሃለሁ። ትሰማኛለህ? ካስፈለገ አሻሃለሁ እዚሁ ካፈር ለመደባለቀ። አሁን የምትናገር ከሆነ እያንዳንዱን ነገር ተናገር። ሀብታሙ ነገሩን በደንብ ያስታወስከው ይመስለኛል አይደል? አሁን እሱ ወደ ውጭ ወጣና እኔ ካንተ ጋር አወራለሁ። ይኸውልህ ወጥቶ የማትናገር ከሆነ ግን ከዚህ በኋላ እኔ እናንተ በሰላም አናወራም። እሺ ተግባባን አይደለ? ጨረስን። በቃ እኔ ከናንተ ጨርሰን ከዚህ በኋላ እሱ ወጣና እኔ እናንተ እናወራለን አልኩ። ጨረስን በቃ እኮ ማታወራ ከሆነ ግን ምን እንደሚፈጠር አብረን ግርማይ እባክህ አንተም በእንደዚህ አይነት ንዴት መሆን የለብህም። አውቃለሁ እሱ ህይወትህ እንዳበላሸው ብዙ ነገር በሱ ምክንያት እንደተፈጠረ አውቃለሁ። እሱ ነው ያችን እንግዲህ ሴጣን የሆነ ሴት ወደ ህይወት ያስገባው እሱ እንደሆነ ነግረኸኛል። ብዙ ነገር ከካሜራ ጀርባ ምን እናንተ ብዙ ነገር ተወያይተናል። ብዙ ነገርም ከዚህ በኋላ የምናስተካክልበትን ነገር እንደዛው ደግሞ በጥሩ መንፈስ ተነጋግረናል አይደል? አሁን ደግሞ ነገሮች የተስተካከሉ አሪፍ መንገድ እስኪደርሱ ድረስ እባክህን እኔ እናንተ ማለት በሰላም ነገሮችን ማድረግ መቻል አለብን። ወንጀለኛ ሆነ እስር ቤት እንድትገባ አልፈልግም። ስለዚህ አሁን እባክህን እደጅ ቆይ ከባልደረቦቼ ጋር አረጋጉት ከጀርባ። አይዞ ግርማይ ና አሁን ወደዚህ ጠጋበልና ና ጠጋበል እንደዚህ ጠጋበል። እያንዳንዱን የተፈጠረውን ነገር በዝርዝር የምትነግረኝ ይሆናል ማለት ነው። ተግባባን? ተግባብተናል አይደል? አዎ ተግባብተናል። እሺ አሁን እያንዳንዱን ነገር በዝርዝር እንድትነግረኝ እፈልጋለሁ። ስለ ግርማይ እንዴት እንደሆነ እና ደግሞ ስለነዛ ሴቶች አብረሃቸው እንዴት መስራት እንደጀመርክ እንዴት እዚህ ስራ ውስጥ እንደገባህ እያንዳንዱን ነገር እንድታብራራልኝ እፈልጋለሁ። በመጀመሪያ ቀደም ለተፈጠረው ነገር ይቅርታ፣ ግን እውነት ለመናገር አዎ ደላላ ነኝ። ግን እዚህ ነገር ውስጥ የገባሁት ግን ወድጄ አይደለም። በጣም ብዙ ነገሮች ሆነውብኛል እና ብዙ ነገሮች ጎለውብኝ ነው። አትሊስት ይሄ ቤት እንኳን በዕዳ ተይዞ በቤተሰቦቼ እህቴ እንኳን ከትምህርት ስትስተጓጎል በቃ እኔም ሜዳ ላይ ልወጣ እሷም ትምህርቷ ልታቆም ሲሆንብኝ መጨረሻ በቃ ብዙ ጊዜ ደላሎች ጓደኞች አሉኝ እኔ እና ከጓደኞቼ ጋር እንዲህ አይነት ወሬ ሲያወሩ ሰማሁና አንድ ስራ አለ ምናምን ሲሉ ሰማሁ። እዛ ያው በቃ እኔ ምንድን ነው ስራው? ያው ብዙ ጊዜ ሲቸግር የማይደረግ ነገር የለም። ለምን ግዴታ ያን ቀዳዳ ለመሙላት የሆነ ነገር ውስጥ መግባት ያስፈልጋል። ስለዚህ በቃ እኔ ምንም ይሁን ብቻ ገንዘብ ላገኝበት ብዬ ነው ያሰብኩት። ከዛ ያው ወደማልወጣው እንግዲህ እኔ እንዲህ አይነት እንግዲህ ይሆናልም ብዬ አላሰብኩም። ግን ያው ግን በሰዓቱ ያው የብር ነገር ስለሆነ ብር ስላጓጓኝ የእህቴ ነገር በጣም ስለከነከነኝ የቤቱ ነገር አለ፣ ቤቱ በዕዳ ተይዟል። ስለዚህ አማራጭ ምንድን ነው? ግዴታ አሁን ወዳሉኝ ስራ መግባት ነበር እና በቃ ስራውን ሲነግሩኝ በቃ ምንም አይኔን አላሸውም። ወዲያው ነው የተቀበልኳቸው። ችግር የለውም ሰራዋለሁ ነው ያልኳቸው። ለምን እኔ ብዙ ባለሀብቶችን አውቃለሁ በስራ ጉዳይ በተለያዩ ስራዎች ስራም ስለማሻሽጥ ምንም ስለምን ግን ጠብ አይደልኝም ነበር። ያው ያኔ በምሰራው ስራ የዕለት እንትን እንኳን አይሸፍንም ነበር። ግን ያው አንዳንዴ በህይወት አጋጣሚ መሯሯጥ አለ፣ እንደዛው መሸነፍም አለ። ግን እንዲያ ነገር ውስጥ ስገባ ያው አስቤም አልገባውም። ግን ያው የያዘኝ ብር ነው። ወደ ብሩን አይቼ ነው። ብር አይነ ስውር ያደርጋል።
ወደማንወጣበት ጦስ እንድንገባም ያደርገናል። ችግር ማስተባበያህን አይደለም ምን የምፈልገው ትክክለኛውን ነገር ንገረኝ። ምን አይነት ስራ ስትሰራ እንደነበር እንዴት ከነሱ ጋር እንደተዋወቅ ያለውን ነገር በዝርዝር እንድንነግረኝ ነው የምፈልገው። እያስረዳሁት ነው። እኔን ከእስር ለመዳን ወይም ደግሞ ከእንደዚህ አይነት ነገር ውስጥ ለመውጣት እኔን ለመሸንገል ቸገረኝ። እኔ እሱ አይመለከተኝም። ተግባባን እኮ? መጀመሪያ ቁስሌን ነገር እኮ ነው ወደ ዋናው የምገባው። ቀጥልሽ። እኔ ማንነቴን ሳታውቅ መጀመሪያ እኮ ወደ ዝም ብለህ ቀጥል። ትሰማኛለህ? ይሄ ነገርኩህ ነው። ንገረኝሽ። እና በቃ ወደዚህ ስራ ገባው። ስራውም እንግዲህ የባለ ሀብት ሚስቶችን እንግዲህ አብረዋቸው ፎቶ እንዲነሱ እያደረግን እነሱን ከባለቤቶቸው ጋር ፎቶ አንስተን ምናምን ከሌላ ሰው ጋር እስቲ በዘር አድርገህ ነገር ምንድን ነው የምትለው? እንግዲህ ያው ባለሀብቶቹን እንግዲህ ከኔ የሺ ጋር ፎቶ እንዲነሱ እናደርግና ግዴታ ለሚስቶቻችሁ እናሳያለን በሚል እንትን ምክንያት ብር እንቀበላለን። እንዲሁም ደግሞ እስከ ትዳር ራሱ እንዲጋቡ እያደረግን ሀብቱን እንዲካፈሉ እናደርግ ነበረ። ይህ ማለት ግርማይን እንዳደረጋችሁት ታጋቧቸውና በአጭር ጊዜ ውስጥ ደግሞ እንዲለያዩ አድርጋችሁ ከዛ ንብረት እንዲካፈሉ እንዲሁም ደግሞ አሁን መጀመሪያ ላይ ያልከኝ ያለኸው ባለሀብቶች ሚስት ካላቸው ደግሞ ኔሽን አብረው ፎቶ እንዲነሱ ታደርጉና ከዛ ለባለቤት እናሳያለን ብላችሁ ብር ትቀበላላችሁ ማለት ነው። እንደዛ ነው? እንደዛ ነበር። እሺ እባክህ እንደዚህ በተራቀቀ መንገድ ነው የምትሰሩት። ቀጥልሽ። እንደዛ ነበር ስናደርግ የነበረው እና ያው ብዙ የባለ ሀብት ሚስቶችን ያው እንደዛ እያስፈራራን ብር ተቀብለናል። እንዲሁም ደግሞ ብዙዎችን አፋተናል። እንግዲህ ያው የስራው ጉዳይ ስለሆነ አንዴ ከገባበት ውጪ መውጣት ስለማይቻል። ምን ያህል ገንዘብ ነው በእንደዚህ አይነት ስራ የምታገኙት? እንደዚህ ህሊናችሁን አቆሻችሁ የምታገኙት ገንዘብ ምን ያህል ነው? ያው አሪፍ ገንዘብ ይከፍሉናል። ለነገሩ እንዴት አይከፈላችሁ? ያ ሁሉ ንብረት ያ ሁሉ እንትን እየተካፈላችሁ እንግዲህ እንደምታያቸው እንዲህ አይነት ሰው መቼም ነው የማያልፍለት። ምክንያቱም የሰውን ብቻ እሺ ቀጥለው ታሪኩን ቀጥልልኝ። በቃ ይሄ ነው ታሪኩ። ስለዚህ እንደዚህ ነው የምትሰሩት ማለት ነው። ከነሱ ጋር የተዋወቅበት የተገናኘበት አጋጣሚ እንግዲህ እንዳልከኝ ከሆነ ጓደኞችን ያገናኙ በደላላው ችግር ውስጥ ነበርኩ። እሱ እንግዲህ አንተ የፈጠርከው ምክንያት ነው። ችግር ውስጥ ስለነበርክ እዚህ አይነት ስራ ውስጥ ለመግባት ወሰንኩ እያልከኝ ነው። በትክክል ይኸውልህ የፈለገ ችግር ቢሆን የሌላን ሰው ችግር በመፍጠር እንደዚህ አይነት ገንዘብ ማግኘት አግባብም አይደለም፣ ጤናማ ህይወትም አይደለም አይደል? ይሄንን ነገር ስትጀምር እንደው ቆም ብለህ አላሰብክም? ሁለቴ መለስ ብለህ እንኳን ወደኋላ አላሰብክም? ይሄ ነገር የሰውን ህይወት እንደሚበጠብጥ፣ የሰውን ትዳር ሊያፈርስ እንደሚችል፣ የስንት ሰው እንባ እንደሚያፈስ አላሰብከውም? ነገርኩ። አሁን እኔ የመጀመሪያ እዚሁ ሲገባ ውስጥ ስራ ውስጥ እንድገባ ያደረገ በመጀመሪያ አንድ የቤታችን እዳ መያዝ። አንደኛ ይህን ስራ ካልሰራው እንዲህ ካላልኩ የቤት እዳውንም አልከፍልም፣ ብዙ ብር ነው። እና ያንተን ንብረት ለማትረፍ ስትል የሌላ ሰውን ንብረት ማባከን መቻል አለብህ፣ የሌላ ሰውንም በማፍሰስ መቻል አለብህ። ያንን አላሰብኩም። እንግዲህ ሲጀምር ያው እኔን ቀዳዳ መምዳቴን ነው ያሰብኩት። አታስቡማ፣ ሆዳችሁን ብቻ ነው የምታስቡት። ወንጀለኛ ድሮም ሆዱን ብቻ ነው የሚያስበው። ጭንቅላታችሁን ህሊናችሁን ደፍናችሁ የምትሰሩት ስራ የሆዳችሁን ስራ ነው የምትሰሩት። ምክንያቱም ሆዳችሁ ነው የሚታያችሁ። ይኸውልህ አሁን በዚህም አለ በዛ በእኔ ቁጥጥር ስር ውለሃል። ይህ ፊት ለፊት የተቀመጠው ደግሞ ካሜራዬ ማስረጃዬ ነው። አንተን ወንጀለኛ ከማድረግ ወደኋላ አለ። ተግባባን? ግን አሁን እኔን አንድ የምትተባበርበት መንገድ ቢኖር ያቺ እመቤት የተባለችውን ሴት እንድታገናኝ እንፈልጋለሁ። በመጀመሪያ ደረጃ አሁን የት እንዳሉ ታውቃለህ? እነሱ እመቤት በፊት የምትሰራበት ቦታ ነው ያለችው። አብረን እየሰራን ስለሆነ አለች። እሺ የሺስ? የሺ አለች። የት ነው ያለችው? አሁን ሀዘን ላይ ነው ያለችው። አትሊስት ከተገናኘን 4-5 ቀን ሆኖናል ይመስለኛል። እንደዛ ነው። የሺ በእኔ ቁጥጥር ስር ነው ያለችው። እሺ ተረጋግተህ ቁጭ በል። ይኸውልህ
አንተም ብትሆን ከኔ እጅ የምታመልጥበት የምትወጣበት ምንም ምክንያት የለም። ተግባባን? እያንዳንዳችሁን እየለቀምኩኝ ወህኒ ወረውራችኋለሁ። እንዴ የሺ እኮ የሺ ባንተ ቁጥጥር ስር ናት? አዎ አንተ አሁን የምታውቀው ሀዘን ላይ እንደሆነች ነው አይደለ? የሺ በእኔ ቁጥጥር ስር ነው ያለች። ታዲያ እኮ የሺ ማለት የሺ ብዙ ነገር ታውቃለች፣ ስለኔ ብዙ ነገር ታውቃለች። እኔ እኮ ነገሮችን ማጣራት ነው የምሰራው። ባለሀብቶች ምን ያህል ካፒታል እንዳላቸው ምናምን ነው ማጣራው እንጂ እኮ ሙሉ መረጃ ያላት እሷ ናት። ብዙ ነገሮች የምታውቀው የሺ ናት። እዚህ ነገር ውስጥ የገባሁት እኔም ብቻ አይደለም እንትን ማለት ያለባችሁ፣ እሷ ጋር ብዙ መረጃ አለ። እሷንም ቢሆን ይኸውልህ አሁን ምን አይነት ሁኔታ ውስጥ እንዳለች የምታውቀው ነገር የለም። እንዴት እየተሰቃየች እንዴት እየተጠየቀች እንዳለ ምንም የምታውቀው ነገር የለም። አንተም ቢሆን አሁን እጃችን ላይ ከገባህ መጥፎ ነገር ነው የሚከሰተው። እያንዳንዱን ነገር ዘርዝረና አብራርተህ የማትናገር ከሆነ የከፋ ነገር ነው የሚገርመው ወንድሜ። ለዛ ነው እኔ በትዕግስት እየጠየቅኩ ያለሁት። ስማኝ ወንድሜ፣ እውነት እኔ ለእህቴ ነው እየኖርኩ ያለሁት። አንደኛ ያውን ገና ቤቴን እንኳን እንትን ከፍለን ከጨረስን አሁን ሳምንት ወር አልሆነንም። እባክህ እንደው እኔ ለእህቴ እንኳን ልኖርላት። ምን ልትል ነው? ልታስተባብል ልመና ልትጀምር ባልሆነ የሰራኸውን ነገር አላወቅኸውም? ምን ያህል ከባድ እንደሆነ የሰራኸው ነገር አልገባህም? እሱን እኮ እንትን እያስረዳሁ ነው ወንድሜ። ያው እኔ ገና አሁን እስር ቤት መግባት አልችልም። እባክህ ለእህቴ እንኳን አንተ ስላልፈለግክ አትገባም? ለእህቴ ወንጀለኛ ነኝ አውቃለሁ፣ ግን እኔ ያን ያህል ወንጀል አልሰራውም ነው። የባለ ሀብቶችን ሀብት ነው ያጣራሁት እንጂ እኮ ወንጀል እስቲ ጠይቃት፣ ይሽን ትነግርሃለች ሁሉ ነገር። ግርማ ያለበት ህይወት እኮ ማለት ነው ለእንደዚህ ለመዝቀጡ ምክንያት ዋነኛው መሰረቱ አንተ ነህ። እሱን ከነዛ ሰይጣኖች ጋር ባታገናኘው ኖሮ እነዛ ሰይጣኖች ህይወት ውስጥ ባይገቡ ኖሮ እንደዚህ አይሆንም ነበር። አሁን ላለበት ደረጃ አይደርስም ነበር። አረ እንደው ወንድሜ ተው ግን እኔ አሁን እኮ ለእህቴ እንኳን ልኖርላት። ለእህቴ እሷ ናት ያለች። በቃ እባክህ እሷ ናት ያለች። ይህን ነገር ስትሰራ መጀመሪያ አላሰብክም? መለስ ብለህ አላሰብክም? ወንጀል እንደሆነ በኋላ እስር ቤት ሊከት እንደሚችል የስንት ሰውን እንባ ልታፈስ እንደምችል አልገባህም ነበር ነው? እሱን አላሰብኩም። እንዴት ታስባለህ? ሆድህን ነው የምታስበው። መጀመሪያ የአንተን ሀብት የአንተን ንብረት መጠበቅ ነው የምታስበው አይደል? አረ እንደው ወንድሜ ዝም ብለህ ቁጭ በል። ይኸውልህ ተረጋግተህ ቁጭ በል። ምንም አሁን ይኸውልህ የምትለምንበት ወይም ደግሞ ይኸውልህ ነፃ የምትወጣበት ምንም ምክንያት የለም። አሁን የምጠይቅህን ነገር እያንዳንዱን ነገር በትክክል ትመልሳለህ። እነዚህን ሴቶች የት እንደማገኛቸው ታሳየኛለህ። ተግባብተናል? ተግባብተናል። ሌሎችም አሉ ወይስ እናንተ ብቻ ናችሁ? እኛ ነን። አሁን ለጊዜው እኛ ነን። ስለዚህ እናንተ ሶስታችሁ ናችሁ እንግዲህ በዋነኝነት እየሰራችሁ ያላችሁት ማለት ነው። እኔ የባለ ሀብቶችን ንብረት ነው ማጣራው። ስለዚህ አንተ የባለ ሀብቶችን ንብረት አጣርተህ ለነመቤት ለነሺ ትነግራለህ ማለት ነው። ዋናውን ስራ የሚሰሩት እነሱ ናቸው። እንዴት አድርገው ነው እስቲ ከባለ ሀብቶቹ ጋር የሚግባቡትና የሚተዋወቁት? እንግዲህ አብረው ሲሰሩ ፎቶ አብረው ይነሱና እንደዛ ነው ስራ የሚሰሩት። ባለ ሀብቶቹ ጋር እንዴት ነው ሄደው የሚተዋወቁት? አሁን ግርማ አንተን አገናኘው አይደል? በእኔ በኩል ነው የሚተዋወቁት። ስለዚህ እነዛ ባለ ሀብቶች አንተ ቀድመህ ታውቃቸዋለህ። ከዛ እነሺን እንደ ጥሩ ሰው አምጥተህ ታስተዋውቃቸዋለህ ማለት ነው። እኔ አስተዋውቃቸዋለሁ። ከዛ እነሱ የራሳቸውን ስራ ይሰራሉ። ጥሩ ሰው መስለው ባለሀብቱ ጋር መጀመሪያ እንደ ጥሩ ሰው እንትን ይላሉ ማለት ነው። ከዛ ቀጥታ ወደ መኝታ ይመሩታል ነው አይደል? እንደዛ ነው። በጣም ነው የምትገርሙት። ግርማዬንስ እንዴት አድርጋችሁ ነው ያታለላችሁት? ያን ጊዜ ከዛች ሴት ጋር ሲተኛ ማለት እንግዲህ እሷውን ተኝቼም አይደለም እያለ ነው እንግዲህ ወደ ተመልካቾቻችን የተፈጠረው ነገር በጣም እንግዳ የሆነ ነገር ነው እያለ ነው። መጠጥ ውስጥ የሆነ ነገር ካልተጨመረብኝ በቀር በዛ መጠጥ መሰክርም አይነት ሰው አይደለሁም። ያው እንግዲህ ብዙ ነገር ነግሮናል። እንግዲህ ማስረጃ ባይኖረንም ነግሮናል እነዛን ነገሮች እና እንደዛ እንግዲህ ሰውን እያደነዘዛችሁ ምን እያላችሁ ነው እንትን የምትሉት ማለት ነው። ግርማዬን ነገር ስለመደንዘዝ እኔ አላቅም። እኔ ማገናኘትና አብረው እንዲያወሩ ማድረግ ነው። ሌላ ነገር እኔ ስለማደንዘዝ ምንም እንትን የለኝም፣ አላቅም። እኔ የሀብቱን ደረጃ ምን ያህል ሀብት አለው የሚለውን ስለማቅ እኔ በስራ ዘርፍ እነግራቸዋለሁ። እንደዚህ ንብረት አለው፣ የዚህ ቦታ እንደዚህ ንብረት አለው እያልኩ የምነግራቸው እኔ ነኝ። ሌላውን ስራ የሚሰሩት ግን እሺ ናቸው። ዋናውን ስራ እኮ ታዲያ የሰራኸው አንተ ነህ። ዋናውና ትልቁን ስራ የሰራኸው አንተ ነህ። አንተ ነህ እኮ እነዛን ሰዎች እንግዲህ እንደዚህ ክፋት እንዲሰሩ መነሻ የሆንካቸው አንተ ነህ። እንዴ ምን አድርጌ ነው እኔ መነሻ የሆንካቸው? አሁን ሆነም ቀረ ወንጀለኛ ነህ። አሁን የምፈልገው ካንተ ያቺ እመቤት የተባለችው ሴት የት ነው እማገኛት? የት ነው ያለችው? የት ነው ያለችው? እመቤት ቤቷ ናት ያለችው።
ቤቷ ነው ያለችው። ስለዚህ ያን መኖሪያዋን ወይም ደግሞ ያለችበትን ቦታ ታውቀዋለህ? ጠቁማቸዋለሁ። እሺ የምትወስደን ይሆናል። እንግዲህ ውድ ተመልካቻችን እንግዲህ እንዳያችሁት ነው እንግዲህ በጣም ስራቸው የተደራጀ የተቀናጀ ነው ማለት እዚህ ጋር እንግዲህ በቀድሞ ስራው ደላላ የነበረ ሰው ከባለሀብቶች ጋር ብዙ አይነት ትውውቅ ስላለው ማን ምን ሀብት እንዳለው ማጣራት እያደረገ እንግዲህ ባለሀብቶቹን ያፈላልጉ ያገኛል ማለት ነው። የሺና እመቤት ደግሞ እነዛን ባለሀብቶች እንግዲህ እንደ ጥሩ ሰው ወይም ደግሞ እንደ መልካም ሰው በመሆን እየቀረቡ ያንን ባለሀብት ለትዳር እንደ ግርማይ እንግዲህ ለትዳር በማነሳሳት ካልሆነም ደግሞ ያ ሰው ደግሞ ትዳር ውስጥ ያለ ሰው ደግሞ ከሆነ ወደ አልጋ በመምራት እንግዲህ አልጋ ላይ ፎቶ እያነሱ ለቤተሰብ እናሳያለን እያሉ እንግዲህ ገንዘብን የሚበሉ ወንጀለኞች ናቸው ማለት ነው። እነዚህ ሴቶች በጣም ትልቅ ወንጀል ውስጥ የሚሳተፉ የተረገመ የረከሰ ስራን የሚሰሩ ህሊና የሌላቸው ሰዎች ናቸው። እነዚህ ደግሞ እንግዲህ ያው የሺ በሌላ አይነት አጋጣሚም ቢሆን በእኛ እጅ ውስጥ ወድቃለች ማለት ነው። እንግዲህ ያቺ እመቤት የተባለችውን ደግሞ አፈላልገናት ካለችበት የትም ይሁን የት ገብተን ይዘናት ምናመጣት ይሆናል ማለት ነው። እንግዲህ በጣም ከባድ ነገር ነው እየሆነ ያለው። አሁን ግን እስቲ ግርማይን ይምጣና ግርማይን ወደዚህ ታስገቡልኛላችሁ። ከግርማይ ጋር የነበረውን ነገር እንዴት እንደሆነ ምን አይነት ነገሮችንስ እያሳለፈ እንዳለ ተወሰነ ከሱ ጋር ቆይታ አድርገን ወደ እመቤትን ፍለጋ ደግሞ እንሄዳለን ማለት ነው። እንግዲህ ውድ ተመልካቾቻችን በጣም የከፋ ነገር ነው እየተፈጠረ ያለው። ብዙ አይነት ነገሮች እየሆኑ ነው። እነዚህን ነገሮች እንግዲህ ማለት ለመስማት ለህሊና ራሱ ለመስማት የሚከብዱ ነገሮች እየተፈጠሩ ነው ያሉት። እያንዳንዱን እያጣራን ወንጀለኛን ወደ ወህኒ እንወረውራለን። እንባቸው የፈሰሰውን እንግዲህ እንባቸውን እያበስን ከጎናቸው እንቆማለን ማለት ነው። አብራችሁ እንድትቆዩ ስለአሁንም በአክብሮት ተጋብዛለሁ። አብራችሁ ቆዩ። ውድ ተመልካቾቻችን እንግዲህ ግርማይንም እዚህ ይዘን መተናል ማለት ነው። ግርማይንም እንግዲህ ወደዚህ ይዘንበት የመጣንበት ምክንያት አንዳንድ መረጃዎችም እሱ ጋር ስላሉ ከሱ መስማት ያለብን ነገሮች ስላሉ ነው። ከሁሉም አንግል ያለውን ነገር አንጻራዊ ሆነን መመልከት መቻል አለብንና እንግዲህ ሀብታሙም እውነቱን ተናግሯል። ያው ሙሉ ለሙሉ ባይናገርም እንግዲህ የደበቃቸው ነገሮች ይኖራል ብዬ አስባለሁ። ተናግሯል ብዬ አስባለሁ። እንግዲህ ግርማይ አንዳንድ ነገሮችን ያው አንተ ካሳየህን መረጃ በኋላ ለማመንም ፈቃደኛ ሆኗል። የተወሰኑ ነገሮችን ነገራችሁ ሁሉንም ነገር አዎ ስራህን እንደዚህ አይነት ስራ ውስጥ እንደተሳተፈና ይሄንን ስራ እንደሚሰራው አምኖልናል። የሺና እመቤት ጋር በመሆን በመተባበር የብዙ ባለሀብቶችን አንተ ብቻ አይደለህም እዚህ ነገር ውስጥ ያለኸው ሌሎችንም እያጠመዱ እንደሚሰሩ እንኳን እንደዚህ በትዳር መተሳሰር ይቅርና ትዳር ያላቸውን ባለሀብቶች ደግሞ አብረው ወደ አልጋ በመምራት ፎቶ እያነሱ ለቤተሰብ ነው የምናሳየው ገንዘብ ካላመጣህ እያሉ እንደዚህ አይነትም ስራ እንደሚሰሩ ነግሮናል ማለት ነው። እያንዳንዱን መረጃ ከሱ አግኝተናል። ያቺ እመቤት የተባለችውንም ደግሞ ቦታዋን ሊያሳየን እንደሆነ ነግሮ አንተም በርግጥ ቤቷን እንደምታውቀው እኔም እፈልጋታለሁ። እሷንማ ቁጭ አድርጌ እሷን ማውራት እፈልጋለሁ። እንደዚህ እንትን ውስጥ መሆን የለብህም። ህግ ያው ለሁሉም የራሱን ውሳኔ ይሰጣል። አንተ ደግሞ ሌላ አይነት እንትን ውስጥ መግባት የለብህም። ነገ ሌላ አዲስ ህይወት አለ። ሰርተህ ተለውጠህ ገና የተሻለ ህይወት ትኖራለህ እና እሷን ወይም ይሄንን እነዚህን የማይረቡ ሰዎች አንድ ነገር አድርገህ አንተም የሆነ ነገር ወንጀለኛ ከምትሆን እነሱን ለህግ መተው ነው ያለብህ። ገባህ? እንደዚህ በንዴት መሆን የለብህም። ምንድን ነው የምትለው? አይ እባክህን እንደው በቃ ሰላም እንፍጠር ነው ይበቃ። የምን አባ ሰላም? ስለምን ሰላም ነው የምትወራው? እያሾፍክ ነው አንተ ሰውዬ። ቀልድ መሰለህ እንዴ የተያዘው? አይ አንተ ሰውዬ በእጄ ነው የምትጠፋው ዛሬ። ግርማይ እባክህን ተረጋጋ። ተነጋግረን የለ እንዴ? ተነጋግረን ተማመንን አይደል እንዴ? እንደዚህ አይነት ነገር ሚለውን እየሰማሁ አይደል? ቶ እሱ በኋላ ለእያንዳንዱ ነገር ዋጋውን ያገኛል። ግን አንተ በደዚህ ልክ እንደዚህ መሆን የለብህም። እሺ ምክንያቱም አንተ እንግዲህ አሁን ካዩዋቸው ከነዚህ ሰዎች አንተ እዚህ ጋር ተበደዩ ነህ። ምክንያቱም አንተ ፍርድ ማግኘት ያለብህ ሰው ነህ እንጂ አንተም ራሱ ሌላ ወንጀል ውስጥ የምትገባበት ምንም ምክንያት የለም እና እነዚህን የማይረቡ ሰዎች የሆነ ነገር አድርገህ ወንጀል ውስጥ መግባት የለብህም። እባክህን መረጋጋት መቻል አለብህ። ነገሮችን ቆም ብለን እናስብ። አንዳንዴ በችኩልነት የሚወሰኑ ነገሮች ናቸው የወደፊት ህይወታችን ላይ ችግር የሚያመጡትና እባክህን ረጋ ማለት መቻል አለብን። እንግዲህ አንተም ጋር አንዳንድ መረጃዎች እንዳሉ ያው ከካሜራ ጀርባም የተወሰኑ ነገሮችን ስናወራ ነበርና የምትነግረኝም ነገር እንዳለ ዛሬ እንግዲህ ቤት ትናንትና በተነጋገርነው ቤት ብዙ ነገሮችን አሰላስለህ አስበህ መጥተሃልና
ዛሬ ለኔ ብዙ ነገር ለመናገርም እያሰብክ እንደነበር ነግረኛል። እስቲ እንግዲህ የወንጀለኛም እንግዲህ ባለበት ያለውን ነገር እስቲ እባክህን ዘርዘር አድርገህ ንገረኝና እኛም አሁን እሱም አሳያችኋለሁ መቤትን ስላለ ወደ መቤት መሄድ ስላለብን እስቲ አንተም ጋር ያለውን ነገር ንገረንና። እሺ ያው እንደነገርኩ ነው እኔ እናንተም አሁን ባትመጡ እናንተም እንደዚህ የህግ አካል ሆናችሁ እንደዚህ መረጃዎችን ፈልጋችሁ እኔ ጋር ባትመጡም እኔ መጀመሪያውኑ ጊዜ እየጠበቅኩ ነበር። እንደዚህ ህይወቴን ያበላሹትን ያሳፈሩኝን ከሰው ዝቅ ያደረጉኝን ሰዎች ለመበቀል እያሰብኩ በነበረበት ሰዓት ነው የመጣችሁት። መረጃዎችን እያሰባሰብኩ ነበር እና አሁን እናንተ ስለመጣችሁ ደስ ብሎኛል። ያለኝን መረጃ ያሰባሰብኳቸውን መረጃዎች እሰጣችኋለሁ፣ ማውቃቸውንም ቦታዎች አሳያችኋለሁ። እና ምን መሰለህ እመቤትና ሐረግ ይተዋወቁ ነበር እና በጣም እንደዚህ በቃ በእነሱ የፋሚሊ ንብረት አላቸው መሰለኝ በነ ሐረግ ቤተሰብ እና ሐረግ ቤተሰብ ሀብትና አላቸውና ይሄ የቤተሰብ ህግ አለ አይደል? አንዳንድ ጊዜ ከበፊት ጀምሮ የሚመጣ አንዳንድ ህጎች አሉ እና ያን ንብረት የሚወስደው የቤቱ ወንድ ልጅ ነው፣ ወንድ ታላቅ ልጅ ነው የሚወስደው። እና ሐረግ ደግሞ የእሷ ታላላቆች 2 ወንድሞች አሏት። እንደውም በቅርቡ አንዱ እንዳረፈ ሰምቻለሁ። ኦኬ አሁን እያወራህ ያለው መቼም እንግዲህ ስለ ነጋሽ ረታ ነው። እንግዲህ ያው ጋሽ ረታ በቅርቡ በህይወት ማለፋቸውን እንግዲህ እኛም እናውቃለን። እሺ ምንድነው ታዲያ ስለ እነሱ ቤት ምን የተለያየ ነገር አለ? እና እሷ ሐረግ እመቤትን ጓደኛዋን ማለት ነው ወስዳ እንዳገናኘቻቸውና ከማን ጋር ከጋሽ ረታ ጋር ነው? ኖ ከሞተው ሰውዬ ጋር ሳይሆን አሁን ታሟል ከሚባለው ሰውዬ ጋር። ሌላኛው ወንድማቸው ታሟል እንዴ? አዎ የነጋሽ ረታ ወይም የሻረግ ወንድም ታሟል። ወንድም አሁን ታማው የሻረግ ታላቅ መሆኑን ሰምቻለሁ። የማውቀውን ነገር ልንገርህ። እሺ የሻረግ ከእመቤት ከጓደኛዋ ጋር ለምን ፐርፐዝ እንደሆነ አላውቅም፣ ብቻ ጓደኛዋን አስተዋውቃቸው አግብተዋት ነው። የሻረግ ወንድም ምን ማለት ነው? አሁን ታሞ ያሉትን እመቤት የሻረግ ወንድምን አግብታ እመቤት የሻረግ ወንድምን አግብታለች። እሺ እና አሁን ታመዋል፣ እንደታመሙ አውቃለሁ። ምክንያቱም እሷ ልትሆን ትችላለች ብዬ አስባለሁ። የሆነ መድኃኒት እየሰጠቻቸው ማለት ነው። ቤተሰቧ ላይ በዚህ ያክል ወንድሟ ላይ ጨክና ነገሩ እንግዲህ የጋሽ ረታ ሞት ላይም በዋነኝነት በቅድሚያ ተጠርጣሪ የሆነችው ራሷ የሻረግ ነች። ስለዚህ አሁን ሁለተኛ ወንድሟ ላይም አንተ አሁን እያልከኝ ያለኸው ይሄ ነገር እዛው እጅ ከፍንጅም ልንይዛት እንችላለን እመቤትን። እኔም ያው ጊዜ እየጠበቅኩ ነው አላልኩም ላለው ነገር፣ ለዛ ነው እንጂ ገፍቻ ያልገባሁበት። ሁሌ ሰዓት አላት። የሆነ እሷ የምትኖረው ኑሮ የተንደላቀቀ ኑሮ ነው፣ ያው በሚዘርፉት ሀብት ማለት ነው። እሳቸውን ግን የሆነ ስራ ጉራንጉር ውስጥ ያለ ቤት አርጋ አስቀምጣቸዋለች እና አግብታ የማይሆን ቦታ አስቀምጠዋለች። አሳመም በሽተኛ አድርጋ እያልከኝ ነው? አዎ በሽተኛ አድርጋ። ስለዚህ ነገር ግን እርግጠኛ ነህ? ማስረጃ አለ? እርግጠኛ ነኝ። ቦታውንም ወስጄ ያሳያለሁ። ስለዚህ ነገር የምታውቀው ነገር አለ አንተስ? አዎ አውቃለሁ። ለምንድነው ታዲያ ቅድም ያልነገርከኝ? ስትነግረኝ እያንዳንዱን ነገር ለምን ይህንስ አልነገርከኝም? አይ ይህን አላሰብኩትም ነበር ግን አዎ ይኸውልህ ሰውዬ በጣም ብዙ የደበቅከው ነገር እንዳለ እየተሰማኝ ነው። አይ የደበቅኩ ነገር ኖሮ ሳይሆን ይሄ እንዴት እነግርሃለሁ ብዬ ስላሰብኩ። የገዛ ወንድሟን ለእመቤት እንደዳረችላት ታውቃለህ? አዎ አውቅ ነበር። ታዲያ እነዚህ ነገሮች እያወቅህ ለምን አልነገርከኝም? አይ ይጠቅማል ብዬ ስላላሰብኩ ነው። ይኸውልህ ሰውዬ ከአንተ ጋር አልጨረስንም። እሺ ገና በጣም ብዙ ነገሮችን እናወራለን። እባክህን ግርማይ ንገረኝ የተፈጠረውን ነገር። በቃ ያው እንዳልኩ ነው ያለው ነገር ብዙ እነዚህ በእኔ ላይ ብቻ አይደለም እንደዚህ አይነት ግፍ የሚፈጽሙት፣ በስጋ ወንድሞቿ ላይ እንደዚህ አይነት ስራዎችን ትሰራለች። ስለዚህ ለገዛ ወንድሟ ራሱ ያልተመለሰች ክፉ ናት እያልከኝ ነው?
ክፉም አይገልጻት። ታዲያ ምን ለማግኘት ነው? ቆይ ከገዛ ወንድሟ ያው እንደነገርኩ በቤተሰባቸው ውስጥ ወንድ ካለ ታላቅ ወንድም ወንድ ካለ ለወንድ ነው ሀብቱ የሚሰጠው የሚተላለፈው። ስለዚህ የመጀመሪያ ልጅ ደግሞ እንግዲህ ወደ ተመልካቾች እናንተን እንደምታውቁት አቶ ረታ የመጀመሪያ ለዛ ቤት የመጀመሪያ ሰው ናቸው። ስለዚህ እሳቸው አረፉ። ቀጣይ ደግሞ አሁን የተባሉት ሰው እነዛ ግለሰብ ስለሆኑ እሳቸውን ደግሞ ለመቤት ድራ እንግዲህ ሀብቱን ለመውሰድ አሳማን ያለችውን ያልከኝ ያለው ውሽተኛ አድርጋ። አዎ በቃ እሷ የሆነ ሰዓት አላት በቀን የምትመጣበት ሰዓቷ ላይ ትመጣለች። መኪና ምንም አትይዝም። በቃ በኖርማል ልብስ ተሸፋፍና ምናምን የምትመጣው ትገባለች ምናምን። ከዛ ያው ምን አድርጋ እንደምትወጣ ባላቅም፣ ምክንያቱም ገብቼ አላቅም። ለመግባት እናንተን ለማለት ለማጣራት አልሞከርክም? ወደ ውስጥ ለመግባት አልሞከርኩም። ምክንያቱም እዛ እንደገባው ካወቀች እና ሳልዘጋጅ ከገባው ማስረጃ እንደምትከታተላትም አታውቅም ማለት ነው። ማንም የሚያውቅ ሰው የለም። በጣም ነው የሚገርመው። ማለት በዚህ ልክ ያህል ለገንዘብ ብለው ይሄን ነገር ማድረጋቸው በጣም ማለት ለማመን የሚከብድ በጊዜ ካልደረስንለት ሁለተኛውን ወንድሟ ልትገላቸው ትችላለች። በጣም ከባድ ነገር ነው እየተናገረ ያለው። ማለት ለማመን የሚከብድ ነገር ነው። ብዙ ነገሮችን ሰምተናል፣ ብዙ ነገሮች ተፈጥረዋል። ግን በእንደዚህ ልክ ሰው ላይ ይጨክናል የሚለው ነገር ለእኛም እንግዳን የሆነብን በጣም ከባድ ነገር ነው። በዚህን ያክል ጨክነው ቤተሰባቸው ላይ ሁላ። ስለዚህ እንግዲህ ወንድሟን የዳረችው ሆነ ብላ ያኛው ሀብት ለራሷ እንደማይሰጣት ስላወቀች ከወንድሟ ጋር አጋብታ ወንድሟ ምክንያት ያንን ሀብት ለመካፈል ነው ማለት ነው። አዎ እና በቃ ያኛው ወንድሟም ስለሞተ አሁን ሀብቱ ወደዚህኛው ነው የሚተላለፈው። ብቸኛ አሁን የቀረው እዛ ቤት ውስጥ ወንድ እሱ ስለሆነ ለእሱ ነው የሚተላለፈው እና ከጓደኛዋ ጋር አጋብታ ለእሷ ስለሚተላለፍላት እሱ ስለታመመ፣ ስለዚህ ሀብት እሱ ጋር ካለ ሀብቱን ትካፈላለች። እሷና ጓደኛዋ ደግሞ ከሞተ ደግሞ ያው ሙሉ ለሙሉ ልትወስድ ትችላለች ማለት ነው ጓደኛዋ ያቺ ባለትዳር ስለሆነች ሚስት ስለሆነች ለሷ። ስለዚህ ወደ እህት የሚመጣበት ምንም ምክንያት ስለሌለ ያንን ሀብት እንግዲህ ለመውረስ በዚህን ያክል ርቀት እንግዲህ ይህ ያልከው ነገር እውነት መሆኑን እንግዲህ እናጣራለን ማለት ነው። ስለዚህ ሰውየው ይቀመጥበታል ያልከውን ቦታ አንተ በራስህ በማጣራት ባደረግከው አግኝተዋል ማለት ነው? አዎ አግኝቼዋለሁ፣ እርግጠኛ ነኝ እዛ ቤት ውስጥ እንዳለ። እሺ አንተ ስለሚያወራው ነገር የምታውቀው ነገር አለ ሀብታሙ? ያንዳንዱን ነገር ታውቅ ነበር ማለት ነው ይሄንን ነገር? አዎ አውቀዋለሁ። ታዲያ ለምንድን ነው ለእኔ ለመናገር ያልፈለግከው? ለአንተ ለመናገር ያልፈለግኩት በጣም ከባድ ናት እሷ፣ እጇ ረጅም ነው እና ይህ ነገር ብናገር እኔ ላይ ጉዳት ታደርስብኛለች። እጇ ረጅም ሰው ናት በጣም። አሁንም ቢሆን እኮ ከኔ እጅ አልወጣህም። ስለዚህ እኔ ገና ከአንተ ጋር አልጨረስንም። በጣም ብዙ ነገር ይቀረናል። እየቀጠቀጥኩ እያንዳንዱን ነገር እንድታወጣ አደርግሃለሁ። ምንም የተለየ ነው፣ በቃ ይሄው ነው ያለው ነገር እና ይሄ እሷ በጣም የት እንደሚኖር ሰውዬው ታውቃለህ? አዎ እኔ ነኝ ቤቱንም ያገኘሁላቸው እና አውቀዋለሁ። አንተ ነህ ያንን ቤት የተከራየህላት? ያገናኘኋት ቤቱን ፈልጌ ያገኘሁላት ቤቱን እኔ ነኝ አገኘ ብላኝ ሰውየውን ያስቀመጠችበትን ቤት ማለት ነው። አዎ በጣም ነው የምትገርሙት። በዚህን ያክል እንዴት ሰው እንዲሰቃይ እንዴት ትፈቅዳላችሁ? በጣም እጇ ረጅም ነው። እሷ ምንም ነገር ማድረግ ትችላለች። ስለዚህ አሁኑኑ ጊዜ ሳናጠፋ ወደ ተባለው ቤት እንሄዳለን ማለት ነው። መሄድ እንችላለን፣ ችግር የለም። ከአንተ ጋር ግን አልጨረስንም። አንተን እኔ ጋር ወስደው እሱ እንግዲህ ከኔ ባልደረቦች ጋር ይቆያል ማለት ነው። ስለዚህ ያለውን ነገር እንዳለ እየቀጠቀጣችሁ እንድታወጣጡልኝ ይፈልጋሉ። ና ተነስ፣ ናውጣ